አረንጓዴ ቢጫ ቀይ ገዝታ አሰፍታ የሰው ሰርግ ላሙቅ ለምትል አይ ዶንት ኬር አይመለከተኝም። ነገር ግን አብርሽ እኛም የተቃወምንክ ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው። ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር አይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ። ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ አብርሽ ስለሚመለከተ እውነት አንተ አረብ ሀገር የምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው እውነት አንዳንዴ ምን ትላላችሁ መሰላችሁ? እኛ ስንረዳ እግዚአብሔር አይንም ሙዳት ያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ ፓስፖርታቸው ተቀምጦ ሆስፒታል የተኙ መድኃኒት መግዣሉ እነሱን ጎብኟቸው። እነ ሩታ እነማን ተሰባስባችሁ ማቲ ድራይቨሩ ለኛ ያዘጋጃችሁትን ፍሪ ድራይቨር ለነሱ አድርጉና እና አብርሽ ሄዶ ጎብኝተው ሁለት ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማለሽ خلاص ይሄ ነው። ሌላው ማቲን ደውዬ ካንተ ጋር አወራለሁ። እንዳትቀሪው ደግሞ ፕሮግራም አለ እዛው እናወራለን። እንዳትስቂ ላይ ከፍ አድርጊ ሳትስቂ ነው። በዚህ አጋጣሚ ነገር እኔም ልጠይቅና ኖርማሊ እንደ አንድ ክሬተር ያው ዩቲዩብ ክሬተሮች ናችሁ፣ ብዙ ተከታዮች አሏችሁ። እስከዛሬ ሰርታችሁም እንግዲህ እግዚአብሔር የሚያውቀውን ስራ ሰርታችሁም ከሆነ እሰየው። ያው ብዙ ነገር ብትበሉትንም ብትጠጡትንም እያየን ላይፋችሁንም ጭምር እያየን ስለሆነ ቀን በቀን እነዚህ አይነት ነገሮች ላይ የምታደርጓቸው እንቅስቃሴዎች በተለይ እንደ ጀጎል በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድነው ከዚህ በኋላ እንድታግዙን እንፈልጋለን። ሲወድቁ እንጠራችኋለን፣ ሲታመሙ እንጠራችኋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገር ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊዮን እጥፍ ሰው የሚያከብሩና የሚመጡ እንደሆነ በባህሪያቸው ታውቃቸዋለህ። እያገኛቸውም ከሆነ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ እንደውም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ነው ቢሮአችን መጣችሁ አምባሳደርም ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ሲቸግራቸውም ሲታመሙም ያለውን ነገር በሚዲያም ባለው ነገር እንደ አንድ አምባሳደር በተግባር ደግሞ እነዚህ እህቶቻችንን እያገዛችሁ በጋራ እንድንሰራ እንፈልጋለን። ምንም የተለየ አንዴ ለአብርሽ አንድ ነገር ልንገረው። አብርሽ የዛሬ 3 ወር የዛሬ 4 ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል። ኪሎ በዝቶ 1 ኪሎ እላፊ ሆኖ ለ1 ኪሎ ሬሷ 1 ኪሎ እላፊ መጥቷል ተብሎ አስክሬኗ 6 ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነው እኛ ምንጮህላቸው እንጂ እኛ አብርሽ አንተም የሩታ መጣመር አስጠልቶን ወንድሞች ሩታ እህታችን ናት፣ አንተም ወንድማችን ናት። አንተ ነገ ትልቅ ዩቲዩበር ብትሆን እኮ ኢትዮጵያን የምታስጠራው አይደል አብርሽ? ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ 24 ሰዓት እንደ ቬንቲሌተር እየተሽከረከሩ ነው ይሄንን ብር የሚያመጡት። 500 ድርተው እቃ ገዝተው አንድ ኪስ እንጀራ 15 ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው፣ አንተን ብታገኝ ወንድማችን ነገባል። ከሌላ አንግል እንዳታየው። ብዙዎቹ ተጎርቶ የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳይ ጋር ነው። የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማቲ ዞኪድ ሆስፒታል ጎብኟቸው። ያንኛ ከጎናችሁ እንቆማለን። በተረፈ ግን አብርሽና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ፍሬያችሁን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ህመም ውስጥ ከነሱ ጋር ህመማቸውን የምንካፈለው ለሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ነው። ከጥላቻ እንዳታየው አብርሽ። እንደዚህ ምን ነው ነገም አንተ ማይሆን ቦታ ላይ ስትሆን ምንናገር ጥሩ ቦታ ላይ እንድትሆን ነው እነዚህንም ልጆች ምንናገራቸው እንጂ ማቲ ጥፋት ነገርኩ እኔ ማቲያው ነገር ችግር ደረሰባት አንዲት የመዳም ቅመም መኪና ይዘኪድ ብለው እሺ ነው የሚለው። ምክንያቱም ህመማቸውን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም። እንጀራ ገዝተው አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ ሽንት ቤት ክሎሮክስ እየሸተታችሁ ያገኙትን ገንዘብ ለሰው አትስጡ፣ ለራሳችሁ አድርጉ። ግሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ ስላንተ ስለተደረገልክ ለምን እንቀናለን?
ወንድሜ ነህ እኮ ለምን ቀና ባህል ያንተን ውድቀት አልፈልግም። ገባ ካብርሽ ከሌላ እንግል እንዳታየው። ስለዚህ ለዛ ለመናገር ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ 300 ምናምን አስክሬን አለ ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው። እነዚህ ልጆች እናቶቻቸው ይመጣሉ ብለው ነው የሚጠብቋቸው። እስቲ አሁን እንኳን ሄዳችሁ ጎብኟቸው። አብርሽ ከጎናችን ሁኑ። እናንተም እንደ አንድ ዩቲዩባችሁ ያድጋል። እነዚህ ልጆች እኮ በዩቲዩብም ማቲን እዚህ ያደረሱት የመዳም ቅመሞች ናቸው ከእግዚአብሔር በታች አይደለ? ፎሎ ያደርጉታል። ቪዲዮ ምን ትሲል ኮሜንት ሼር የሚያደርጉላቸው ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈለግበት ቦታ ከሆነ ፋይ ለምን ነው እንጂ ከሌላ አንግል አብርሽ እንዳትወስደው። አመሰግናለሁ። መስዬ ውስጥህን የምታውቀው አንተ ነህ፣ ልብህን የምታውቀው አንተ ነህ። ትክክለኛ ቦታ አይኑርህ፣ ጥላቻ አይኑርህ፣ የምታውቀው አንተ ነህ። ግን አሁንም ቢሆን ከአንተ ጋር ችግር የለብንም። እኔ ከመጣመራችሁ ጋር እኛ ችግር የለብንም። ምን አገባል? ግን ስለ እህቶቻችን ነው አሁን የምንናገረው፣ ስለሚመለከተን እህቶቻችን ነው። ምክንያቱም መሲ እንዳለች በየሬሳ ቤቱ ያለው የማን ነው? የነሱ ነው። በየማድረቂያ ሬሳ ቤት ያለው የነሱ ነው። በየቦታው በየሆስፒታሉ የወደቀችው ማንች? የሚያታጣች ትላንትና እላይ ፎቅታች ስትል የነበረች የመዳም ቅመም ነች። አብዳ በበቀደም መንገድ ላይ ወድቃ አብዳ ሰው እንኳን የማይጠጋትን ልጅ ሄዳ መሲ ነች ያነሳቻት። እንደዚህ አይነት ነገር ላሳይክ። አሁንም ራሱ ከዛ ነበር እዛ ቦታ ላይ ሄጄ ነበር የመጣሁት። ይሄ ወረቀት ላሳይህ ወይ ከነ ኢትዮጵያ ፓስፖርት እንትኗ ማለት ነው። እቺ ልጅ አሁን ትላንት ሰው ስትረዳ የነበረች ማቲ፣ ምናልባት ልጅቷን በዚህ በቲክቶክ ቪዲዮዋ ሲዘዋወር አይታችሁታል። የዚህ መታወቂያ ባለቤት ነጭ ትባላለች። 4 ሆስፒታል፣ ኮይቲ ሆስፒታል፣ ሜንታል ኬዝ ሆስፒታል አልቀበል ብሏት መጨረሻ ላይ የኢትዮጵያ ኤምባሲ አንድ አብደላ የሚባል ተባብሮን ነው የሆነ ሆስፒታል አስገብተናት የመጣ ነው። ኦሬዲ እግሯ ታስሮ ማለት ነው። እቺ ልጅ ማለት ነው መታወቂያ ያለው ዶክሜንቱ ያለው ይሄው እኔ ጋር ነው። እንደዚህ እንዳይሆኑ ነው ምንጮህላችሁ። እቺ ልጅ አሁን ፈላጊ የላትም። ኦሬዲ አብዳለች። ገባ? በፕሌን መሳፈር አትችልም ተብላ ሆስፒታል ውስጥ ታስራ ነው የገባችሁ። እንደዚህ እንዳይሆኑ ነው እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነው እኮ አይደለም በዚህ ደረጃ ወይ ከነሱ ጥቅም አግኝተን አይደለም። ድርቀት፣ መንከራተት፣ ስቃይ ወይ ለቅሶ ነው የምናገኘው። ሌላ ምንም ከነሱ ምንም ወይ ዩቲዩበር አይደለም እንደሌላው በዩቲዩብም በምንም ተጠቅመን አይደለም። ስራችንን ቆልፈን ሱቃችንን ዘግተን ነው ሄደን ቦታው ድረስ የምንገኝላቸው። ይሄ ነገር ነው የሚያናድደንም እንትን የሚለን እንጂ አብርሽ ለምን እንጠላሃለን? ሩታን ለምን እንጠላታለን? ምን አደረገችን? አልሰደበችን፣ አልደረሰችብን፣ ከአንደበቷ ክፉ ቃል አልወጣ ካንተ ጋር ከመጫወት ውጪ አንተም ከሷ ጋር ከመጫወት ውጪ መጥፎ ነገር አልሰማንብህም እኮ። ነገር ግን እዚህ ያለውን ችግር ስለምናይ ነው እነሱን ምንቀጠቅጣቸው እንዲስተካከሉ ሰው እንዲሆኑ ከወደቁ የሚያነሳቸው ስለሌለ። የዚች ልጅ ቤተሰብ አብርሽ ኦሬዲ ጭንቅላቷ ስለለቀቀኝ አንቀበላትም፣ አዲስ አበባ አምጥታችሁ አማኑኤል አስገቡልን አሉ። ቤተሰብ አልፈልግሽም ነው ያላት። እዚህ ሚዲያ ላይ 5000 ሰው ያለ ነው አይደል? ቤተሰቦቿ ጋር ደውለን ተቀበሉ ስንል እናት አባት ናቸው አንፈልግም ያሏት። ይሄንን ስለምናይ ነው አብርሽ። አሁን ትረዳናለህ ብለህ ትረዳኛለህ በደንብ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አይደለም። ለአንተ ጥላቻ አይደለም። ግን በቃ የሆነ ሰዓት ተናናደድከን። ግን የሆነ ፊልተር ቀይ ይናገር፣ እሱ ደግሞ ራሱ ይናገር። አሁን ምናልባት ራሱ ይናገርና ራሱ ይናገር ደግሞ ከዛ እኛ ከሆነ እኔና መሲ ከሆነ ችግሩ እኛ በመናገራችን ይሄን በማለታችን እንትን ከሆነ ችግር የለውም። እኛ ይቅርታ እንጠይቋለን። እኛ ከሆነ እኛ ጋር ከሆነ እኛ ይቅርታ እንጠይቋለን። ከዚህ አንጋል የተናገርንበትን አንግል ይረዳ። ከዛ እድል ስጠው ይናገር እንደፈለገ። አሁን ኖርማሊ ወደ አብርሽ እንሂድና ምናልባት እዚህ ጋር የምታዳምጡ በሁሉም ቤቶች ያላችሁ እኔ ጋር ከ1000 ምናምን በላይ ሰው አለ። በየቤቱ ብዙ ሰዎች አላችሁና ከአብርሽ ጋር የሚገናኝን ሐሳብንና የማይገናኙን ሐሳብ ለዩለት። እሺ ምናልባት ብዙ ሲወራ እሱን እየቀጠቀጥን ወይ እሱን እየተናገረን ሳይሆን በዚህ አጋጣሚ ማወቅ ያለባቸው ሰዎች ማወቅ እንዳለባቸውም ለማስረዳት እንጂ አብርሽን የማይመለከቱ ጉዳዮችም ብዙ ተነስተዋል። አብርሽ አሁን አንተን የሚመለከቱን ጉዳዮች ወይም ደግሞ ማብራራት የምትፈልገውን ነገር እንድትናገር እድል እሰጥሃለሁ። ማይክ አንተ ነው ወንድም። ኦኬ እሺ በመጀመሪያ ያው የተናገራችሁት ነገር የሁላችሁንም ሀሳብ ሰምቻለሁኝ። አሁን ለምሳሌ መሲ ዲስኮል የምትባለዋ ይቅርታ
ከመጀመሪያ ጀምሮ ያወራሽበት ገና ስትገቢ ያወራሽበት መንገድና አሁን ስታስረጅኝ በስነ ስርዓት ስሜን እየጠራሽ ምናምን ያወራሽበት መንገድ እንደሚለያይ አንተ ብቻ ንገረኝ፣ ተስፋዬ ንገረኝ። ይለያያል አይለያይም? ይለያያል። ይሄ ነው የምፈልገው። አሁን ምን ለማለት ነው የፈለኩት በአጠቃላይ ወደ ሀሳቡን ተጠቅልለው ማለት ነው። መጀመሪያ ያወራችበት መንገድ ትክክል አልነበረም አይደለ? ስለዚህ እነዚህም ሰዎች አሁን እኔን ልክ እንዳስረዳሽኝ እዚህም ሀገር የሚኖሩ ብዙ ነገር ልታደርጉ ትችላላችሁ፣ ብዙ ልታገዟቸው ትችላላችሁ። ይሄንን ከእግዚአብሔር ነው የምታገኙት እናንተ ሲመስለኝም እንደዛ ማሰባችሁ ነው እያደረጋችሁ ያላችሁ ከፈጣሪ እናገኘዋለን ብላችሁ። ስለዚህ እኔ ደግሞ እንድታስተካክሉ የምፈልገው ነገር ምንድነው የሆነ ስህተት ሲገኝ በስህተቱ ላይ መሳለቅ ሳይሆን ያንን ነገር በስነ ስርዓት በንግግር ለምን አታደርጉትም? አሁን ለምሳሌ መጀመሪያ ገብተሽ ያወራሽኝ ሞት ደስ ስለማይል አይ ኖ አልኩሽ አይደለ? ስለዚህ ከዛም በኋላ ደግሞ አስተካክለሽ አወራ። ስለዚህ እነሱንም ልክ አሁን እኔን ባወራሽበት ትሆን ለምን አታስረዷቸውም? ላይቭም ላይ ሊሆን ይችላል፣ ቪዲዮ ስትለቁም ሊሆን ይችላል። ለምን በስነ ስርዓት አታወሯቸውም? ስለዚህ ይህንን ነገር እናንተም እንድታስተካክሉ ትፈልጋለሁ። ይህ አሁን ያወራሻቸው ነገሮች በሙሉ ምናምን እኔ ማውቀው ታሪክ የለም። አሁን እዚህ ሀገር ስለማልኖር አላውቅም። አሁን ስታወሪ ግን ተረዳሁሽ አይደል? ገባኝ። ለምን ቀስ ብለሽ ያስረዳሽኝ ያወራሽበት ሞት እንደዚህ ይላል ምናምን። አየህ አሁን ተግባባን ማለት ነው። ሌሎቹንም በዚህ ልክ መግባባት ትችያለሽ። ስለዚህ ለእነሱ ሪስፔክት አለን ካላችሁ እነሱን ስታወሩ በስነ ስርዓት መሆን አለበት ብዬ ስለማምን ነው። አሁን ላይ ገብታችሁ ለአራት ለአምስት የሆነ ፊልተር አድርጋችሁ ምናምን ይሄ የሆነ የህፃን ልጅ ስራ ነው፣ እናንተን አይወክልም። ናትሳቂ ነይ ውጪ ነይ የነሽ ነይ እናንተን አይወክልም ብዬ ነው ማምነው በመጀመሪያ ደረጃ ማለት ነው። በመጀመሪያ ደረጃ እናንተን አይወክልም። ችግር የለውም ስለሆነ ችግር የለውም። ግን ደግሞ ይሄ እናንተን አይወክልም፣ የህፃን ልጅ ስራ ነው በአጠቃላይ ማለት ነው። ተረዳሽኝ አይደለ? ስለዚህ አንድ ታላቅ ነኝ ወይንም የሆነ ሰው ከኔ የሆነ ነገር ያገኛል ብለሽ የምታምኚ ከሆነ ሰዎችን ሰፖርት የምታደርጊ ከሆነ በጭንቅላትም ማደግ አብሮ ግድ ይላል። የሆነ ነገር እዚህ ጋር እያደረግሽ የሆነ ነገር እዚህ ጋር እያጠፋሽ ማቻ አያደርግም አይደለ? ስለዚህ አብሮ ጭንቅላታችንም ማደግ አለበት። ከሰው ልጅ ጋር እንዴት መግባባት እንችላለን፣ እንዴት ማውራት እንችላለን የሚለውን ነገር በደንብ እንዲገባችሁ ይገባል። ከዛ በፊት እኔ አንድ ቀን ጠርተሽኝ ወይንም ገስት ላይ ገብቼ አውርተሽኝ አታውቂም አይደል? ማቲ ነው ዛሬ መጥቶ እስኪ እናውራችሁ ያለኝ። ስለዚህ እኔን አውርተሽኝ ቢሆን ያኔም ድሮ ነገሮችን ፈተን ሰላም ይሆን ነበር ማለት ነው። እኔም በራሴ ማግዛችሁ ነገር ካለ አግዛችሁና ሁሉ ነገር ይስተካከል ነበረ። ስለዚህ የምናወራባቸው ነገሮች የሆነ አንዳንዴ የሆነ እንደተማረም ሰው ብንሆን ሞር የተሻለ ነው ብዬ አስባለሁ። ሌላ ምንም የሚጨምረው ነገር የለም። ያወራሻቸውን ነገሮች እኔ ከዛ በፊት አላውቅም። አሁን ግን ስላሳወቅሽኝ አመሰግናለሁ። ሰፖርት ማድረጋችሁ ነገር ካለ ሰፖርት አደርጋችኋለሁ። እናንተም ደግሞ ማስተካከል ያለባችሁ ነገሮች እሺ። አብርሻ እኔም ደግሞ ወቅቱ ህማማት ነው። ምናልባት በቀደም ባደረግነው ዝም ብለን እኛ ለሙድም ነው ፊት ተቀይረን ምናምን ትስልን ነበርና በዛ ነገር በጣም ይቅርታ። እኔ በበኩሌ ይቅርታ። በዚህ አጋጣሚ አብርሽ እኔ ማነሳልህ ነገር እንደ አንድ ወንድም ያው ስህተታችንን ነግረህናል። ያው ነገር እናድርገው እና እንትን አድርጉ መሴ ቁም ነገር እናድርገው። በዚህ አጋጣሚ የምነግርህ አንተም በጅምላ መፈረጅ ተው። በጅምላ ማለት እንደተማራችሁ ሁኑ። ቆይ አንዴ ማቲ አሁን እንደዛ እኮ ልንመለስ ነው አይደለ? ኖ አይደለም። እንደተማራችሁ የጅምላ ነገር እንዲቆም አሁን እኮ መከረን አይደል? ሁሉንም ሰው እያወራ ያለው አሁን ይህንን ነገር ምናልባት አንተን ላይወክል ይችላል፣ የሆነን ሰው ላይወክል ይችላል። ግን እንደዚህ የምታደርጉ ሰዎች ነው እያልኩኝ ያለው። አንድ ጊዜ አዳመጥነህ አይደለ? አሁን እንደዚህ አድርጉ እንደዚህ ስህተት ነው ስትመጣ ብለህ ለመሲ ነገርካት። ኦልሬዲ አወራች አይደል? አሁን እኔ የማወራህ ነገር አንተን ብታስተካክለው እንዲህ አይነት ነገሮች ሲከሰቱ ለምሳሌ እንዲህ የሆነ ነው ሲባል እንደ አንድ የሚዲያ ሰው ወጥተህ መጀመሪያ ቪዲዮ መስራት አለብህ አይደለ? እንደዚህ አይነት በግሩፖች የሚደረጉ ነገሮች እነዚህ ነገሮች እኔን አይወክሉም። የተደረገልኝ ምንም ነገር ስለሌለ ክፉ የምታነሱትም ደግ የምታነሱም ሰዎች በእኔም ጎራ ሆናችሁ በሌላውም ጎራ ያላችሁ ተመልካቾቻችን ይሄ ነገር እውነት ያላችሁ ነገር ካለ መታችሁ አናግሩን የሚል አንድ ቪዲዮ ሰርተ ቢሆን ጥሩ ነበር። ማለት
ክፍተት ተፈጥሯል። ምናልባት እንትን አላየው ይሆናል ስላላየ ነው። አሁን አየህ ቅድም ለዛ ነው ወደ ኋላ ተመልሰ ቪዲዮዎችን ማየት ትችላለህ ያልኩ ለዛ ነው ብዬ አውቃለሁ። ከአንድም ሁለቴ ብዬ አውቃለሁ። ከፈለክ ቪዲዮውን እዚሁም ላሳይ እችላለሁ ብዬ አውቃለሁ። ኖ አይ ጥሩ ነው። ኖርማሊ ያንን ነገር ካደረክ ኢትስ ፕሌዠር በጣም ወንድሜ አብርሽ አሁን ያንን ነገር አድርገው ከሆነ አም ሰፖርት ምንም የተለየ ነገር እንዲሆን አይደለም። ምናልባት ግን አሁን እዚህ ጋር ለሚደረጉ ነገሮች እኛ ያው በጠየቅናቸው የተሳሳትካቸውን ነገሮች ሶሪ ያልካቸውን አልፈናል። እኛም ስንሳሳት ደግሞ ጋይድ እንድታረገን እንፈልጋለን። ዞሮ ይሄ ፕላትፎርም ማንም ሰው የተጎዳ ሰውም የከበረ ሰውም የሚኖርበት ፕላትፎርም ስለሆነ የሚጎዱትን ሰዎች የማንቃት ስራ እኛ እንሰራለን። ምናልባት ለመሲ በግል ነገርካትን እሷም ትሰማለች። ሁላችንም የራሳችን ባህሪ አለን። በነገር ላይ እንደምንለብሰው ልብስ ባህሪያችን ይለያል። ስትገቢ እንደዚህ ማለት አልነበረብሽም ተረጋግታለች ወይ አሁን ልዩነት አለ ወይ ስትለኝ አዎ ያልኩ ስትገባ ቁጡ ነበረች። ከዛን ደግሞ ስለተስተካከለች ነው። ማቲንም ቅድም ኮሜንት ያነሳሁት እኔ እንደዚህ ሲሆን አላውቀው ምን ለመሆን ነው መተህ እንደዚህ የምትናገረው የሚለው ነገር ነው ያንን ስሜት ያመጣው በዛ መልኩ ስለማላውቀው ማለት ነው። ስለዚህ ፍራም ነፈሰ ቀኝ ወልዳችሁ ክበዱ፣ ሁለት ሆናችሁ ወድቃችሁ ሶስት ሆናችሁ ተነሱ። የእናንተ ደስታ እንግዲህ የት ነው ማቀሽ እስክትባባሉ ድረስ ፍቅራችሁን ያለምልምላችሁ። በጣም የተሻለ ነገር እመኝላችኋለሁ። በስራችሁ በርቱ። ነገር አሁንም ስለዚህ አሁን የምንነግራችሁ ነገር ያው የተሳሳተውን አሁን የመጣችሁ ልጆች ያው የተሳሳተውን ነገር ኦልሬዲ ሶሪ ያለባቸውን ነገሮች የማማትን ጉዳይ ጨርሰናል። አዲስ አታድርጉት። ለዛም ደግሞ ቪዲዮ ይሰራላችኋል። ለመካስ የሚያዘጋጁት ነገር አለ። ከዛ ባሻገር ግን አሁንም እነዚህን አረብ ሀገር ያሉ እህት ወንድሞቻችንን እንድታግዝልን እንፈልጋለን። በሙያም ባለ ችግራቸውም እንድትኖርልን እንፈልጋለን። ጥሩ የማንቂያ ነው። ያንን ነገር ስታግዘን ደግሞ በፍቅር የሚወዱ ብዙ እህቶችና ወንድሞች አሉ። ሁሉም ዓለም ወዶ የተሻለ ነገር ሰርታችሁ ሰክሰስ እንድታረጉ እመኝላለሁ። ኤኒዌይ ጥሩ ነገር ስላደረግንና ስለተወያየን ስለተረዳዳንም አመሰግናለሁ። ካስቀየምኳችሁ በጣም ይቅርታ። ካስቀየምኩ ወንድሜ አብርሽ፣ ምክንያቱም ሰው ለማስቀየም የምንሰራው ነገር የለም። ምናልባት የባህሪ ችግር እንግዲህ እንደየራሳችን ሊኖር ይችላል። ያንን አፎበል ከዛ በኋላ ያለውን በጋራ እየሰራን ግን እህቶቻችን እናግዛቸው። ቢያንስ የሆነ ነገር ደስታ ላይ የተገኘውን ሰው መካስ ባለብህ በችግራቸውም ጊዜ ተገናኝተን እናግዛቸው ወደሚል ሀሳብ ነው የምንመጣው። አመሰግናለሁ ወንድሜ። እኔም እሺ አብርሃም እኔ እንድታረግ የምፈልገው ነገር አለ። እኔም መልስለትና እኔ እቀጥላለሁ። እሺ አመሰግናለሁ። እኔም እንደ ታላቅ ምናልባት በእድሜ ከኔ ታላቅ ሆናለሁ ብዬ አስባለሁ እና ስለመሰጠኝ ምክርም ስለሁሉም ነገር አመሰግናለሁ። ምናልባት ደግሞ በንግግር አሁን የሚያስከፋው ነገር ካለ ይቀር። እሺ ልቀጥል። አሁን አንተ እንድታረግ የምንፈልገው አንደኛ ታው ይሄ ነገር አይጠቅማችሁም፣ በዚህ መንገድ ሂዱ ስንላቸው የሚሳደቡትን ሰዎች ስድብ ጥሩ አይደለም በላቸው። ምክንያቱም ጎግል አያውቀውም የሚሳደቡትን ስድብ ጎግል ላይ እንኳን የለም እንደዚህ አይነት ስድብ። ታው ለራሳችሁ ብለው ይናገሩት ብለ ነይስ ጎግል አድርግልሽ ምን አልሽ ነው አያውቀውም ጎግል እስቲል የሚሳደቡትን ታው በላቸው። ማለተኛ ደግሞ ራቱ ማቲ አቋም እኔ እናንተ ቀልድ በኋላ ይደርሳል። ፕሊዝ ምንድነው ያሉት ማለት ነው። ታው በላቸው። ቅድም ማቲ ደግሞ እኔን የሚያናግርበት መንገድ በዚህ መንገድ ስለሆነ ነው። እሺ ተስፍሽ ምናምን እያለ ስለሚያወራ ነው እንጂ ከኔ ጋር ችግር ኖሮበት አይደለም። እና ይሄን ነገር አስተካክልልን። በቀደም ፊልተር አድርገን አንተም አስመስለን ስለሄድንብህ ለሱ ይቅርታ እንጠይቃለን። እኔ መሲም ፎልም አዎ ሄደንብሃል፣ በደንብ አድርገን ሄደንብሃል። መቆጣት ያለ ስለዛ ለሱ ይቅርታ እንጠይቃለን። አሁንም ቢሆን አብርሃም እኛ ካንተ ጋር ችግር የለብንም። ለእህቶቻችን ነው የምንናገረው። ስንናገር ደግሞ አዎ ትክክል ናቸው ተው እስቲ አሁን እንኳን ከዚህ በኋላ እንኳን ቢያስቡ ኑሩ፣ ቤተሰቦቻችሁን አግዙ፣ ወንድሞቻችሁን አግዙ፣ እኛ ለራሳችን በቂ ነን ብላችሁ አሳፍሯቸው። እኔ ካለው ነገር አንጻር ስለሚደረግላችሁ ወላሂ ላዚም አላህ ሻሂዴ ነው። እኔ እናንተ ላይ ምንም አይነት ምቀኝነትም ቅናትም የለብኝም፣ ለወደፊትም አይኖርብኝም። ግን አደ ይቅርታ ረጅዬ አይ አንድ አሚን ላይክ እሺ ትጨርሽ። ስለዛ ሲመጡ እናንተ ቤተሰቦቻችሁን አደራጁ። ራሳችሁን ነገ ምን እንደሚፈጠር አይታወቅም። ነገ የትኬት ታጣላችሁ።
ራሳችሁን አደራጁ። በረባሶ ይሄ ጫማ ለቤተሰቦቻችሁ ቀይሩ። ቤታችሁን የእናቴ አባቶችን ቤት አሳድሱ። ታውቁቶቻችን ብላችሁ ምክር አድርጓቸው። ይሄ ነገር እናንተ ስትነግሯቸው ስለሚሰሙ በደንብ አድርጋችሁ ህይወታችሁን ቀጥ አድርጉ። ይሄ ያላችሁበት ሀገር ቋሚ አይደለም። ነገ የሀገሩ መንግስት ብድግ ብሎ ውጡ ይላችኋል። ውጡ ይለናል፣ እኔንም ጨምሮ። ስለዚህ ከአሁኑ አስቀምጡ፣ አካውንታችሁ ላይ አድርጉ ብላችሁ ተቆጧቸው። ስለዛ እናመሰግናለን። ካስቀየምነ ይቅርታ። አብርሃም እና ሩት ነው። እሺ በሬጅስተር መሲ መናገር የምትፈልጊው ነገር አለ? ያው ሳላቋርጣችሁ እንድጨርሱ ሀሳባችሁ እንዳንደታችሁ። እኔ ከዚህ አንግል ነው እንጂ አብርሽ ለምን አገኘ አይደለም። አብርሽ እነዚህ ያሉ ፊሊፒኖች ቢያገኙ ደስተኛ ነኝ፣ ችግር የለብኝም። ግን አብርሽ አንተና ሩታ ለራሳችሁ በቂ ናችሁ። ልጆቹ መጥተው በግድ እንኳን እንኩ ሲሏችሁ ነው ለራሳችሁ በቃ እኛ አንፈልግም። በቃ ስማችን በዚህ ነገር መጠራ እንዲጠራ ባልበላኑ ነገር መጠራት የለበትም ብላችሁ አሳፍሯችሁ በቃ አንፈልግም በሏቸው። ልጆቹ ሰግጠው የወር ደሞዜን ተበላው ብላ የጮኸችው ልጅ ያው ፖስት አድርገዋት። እኔ እንደዚህ አይነት ቪዲዮ ፖስት ማድረግ አልወድም። የራሴን ቪዲዮ ነው። አትመኑም። እንደዚህ አይነት መረጃዎች ሲመጡ አንድም በመጨረሻ ይቅርታ መናገር የምፈልገው ነገር ሁሉም ነገር እውነት ነው ብላችሁ ማመን ትክክል አይደለም፣ እንደኔ ማለት ነው። በነገሩ እርግጠኛ ሆናችሁ ያ ነገር እውነት ከሆነ መረጃ ይዛችሁ ሚዲያ ላይ መውጣት ይሻላል። በዛ ነገር እርግጠኛ ሳይሆን ግን የሆነ የምናወራቸው ነገሮች ትክክል አይደሉም፣ እንደኔ ማለት ነው። ስለዚህ መረጃ ሁሉ ነገር የተያዘበት ሲሆን ጥሩ ነው፣ እንደኔ ሀሳብ። ያ በዚህ አጋጣሚ ኖርማሊ እግረ መንገዳችንን ይህንን አጋጣሚ ስለማላገኘው አንድ ነገር መናገር ስለፈለኩ ነው። እዚህ ድርጅታችን ውስጥ 17 ዓመት ዱባይ ኖራ ደም ተፍታ ከ4 ሚሊዮን ብር በላይ ያሰራችሁን ቤት መቀሌ ትግራይ ክልል አትሊስት በየቤቱ ያላችሁ ሰዎች እንግዲህ ብዙ ሺህ ሰዎች ስለምትኖሩ አንዴ ለመናገር ፈልጌ ነው። እህታችንን ጥራት አንድ ጊዜ ቶሎ ነው ይባላል። ሶ የለፋችበትን የ17 ዓመት እንትኗን ቤቷን ተከልክላ በመከራ ውስጥ እዚህ ከሶስት ልጆቿ ጋር እኛ ጋር ያለች እህት አለች እና አንዴ በዚህ ጋር አለችና ኖርማሊ ድምፅ እንድትሆኗት ስለፈለኩ ነው። አንድ ደቂቃ ብዙ ችግር ውስጥ ነው እዚህ ጋር ብዙ ችግር ውስጥ ሆና በመከራ ውስጥ ያለች 17 ዓመት ዱባይ ለፍታ የገነባችውን ቤት ቤተሰቦቿን ይከለክሏል። ቤተሰቦቿ ማለት ነው። ስለዚህ ብዙ ሺህ ሰዎች ስላላችሁ ለዚች እናትም ድምፅ እንድትሆኗት ነው ያለውን ነገር ንገሪያት። የሆነብሽን እንደ 2 ደቂቃ ንገሪያቸውና ረጁ ሰላም ነሽ? እንዴት ነሽ ማሪ? ሰላም ነው አልሐምዱሊላህ። አንድ ቀን ሀቢባ ጋር አስገብኝ ብዬሽ ነበር መቀሌው። እሺ እሺ። አዎ ማሪ አስታውስም ግን ቀጥል። እሺ 17 ዓመት ነው ሀገር የገባሁት። 17 ዓመት ዱባይ ነበርኩ። አቼ ግራ እንዳትገባ ምናልባት እንትን አይልህም ወይ ታዳምጣለህ አላውቅም። ቀጥል። አይ ማቴዎስ ቤትሽ አልቀዋል፣ አትጨነቂ ልጄ ቤትሽ ተጨርሸዋል እያለች ነበር። እና ሲሄድ ልጆቼ ከቤት ተባሮ ቤት ተከራይቶ ነው ያገኘኋቸው። ልክ አፍ ስወጣ ነው ወጣሁት እና ደውዬ እናቴ የመጣው ነው ስላት፣ እሺ ነይ አንቺ ትገቢያለሽ ልጆችሽ ግን እንዳይገቡ አለች። እና ልክ እንዳለችኝ ከኤርፖርት መጥተው ልጆቹ ተቀበሉ። አይቻቸው ወንድሜ ይዞኝ ሄደ ወደ ቤት። ሁለት ቀን ቆይ ለምንድን ነው ልጆችሽ ጋር አትሄጂም ወይ ቁጭ ያልሽው አለች። እናቴ ቤት እኮ ነው ያለሁት የት ነው የሚሄደው ስላት፣ የምን ቤት የለሽም ብላ ለወንድሜ ከአዲስ አበባ ጠርታ መጥተው ፖሊስ ጠራልን እና በፖሊስ ወጣሁት ከዛ ቤት። የሽማግሌ ስጠይቃት በቃ 2000 በወር መስጣት ቤት ትከራይ ውጭ። ምናልባት ቤተሰቦች ሀሳቧን ለመግለጽ 17 ዓመት ኖራ የሰራችውን G+1 ቤት ቤተሰቦቿ ከልክለዋት እሷ ከ3 ልጆቿ ጋር በቃ ኑሮዬን ልመስርት ብላ ወደ ትግራይ ክልል ስትሄድ እናትና ወንድም እህቶቿ ናቸው ተባብረው ከዛ ቤት አስወጥተዋት አሁን እዚህ ፍትህ ፍለጋ እኛ ጋር የመጣችው ጀጎል አዲስ አበባ ማለት ነው። እነዚህ ነገሮች ስለሚያሙን ነው። እነዚህ ነገሮች እየሆኑ ስላሉ ነው። እነዚህን ነገሮች እንድታግዟትም እግረ መንገዳችንን
እንድታግዙን ስለፈለግን ነው ይህንን ነገር ያደረግንላችሁ። አሁን የምንፈልገው ከእናንተ ድምፅ እንድትሆኗት ነው። ብዙ ዋጋ የከፈላችሁላቸው ቤተሰቦችም ጭምር ተቀይረው ዋጋችሁን የሚያሳጧችሁ ብዙ የሚያለቅሱ እህቶች እንዳሉ ስለምናስብ ነው። ስለዚህ 17 ዓመት ዋጋ የከፈለችበትና እድሜዋን የጨረሰችበትን ነገር ተከልክላ ነው ወደ አዲስ አበባ የመጣችው። አሁንም እየተሳሰረች ያለች ምን ማለት እንዳለባት እንኳን አታውቅም። ስለዚህ ይህንን ነገር እንድታዩት ነው። እግረ መንገዱን ብዙ ሰው ስላለ በየቤቱ በቃ እድሉን ስለማላገኘው ልንገራችሁ በሚል ነው። እናመሰግናለን። ኤኒዌይ ከድምፅ እንድትሆኑ ነው። ድምፅ እንድትሆኑ ነው። እናመሰግናለን ሁላችሁም። ያለው ነገር ይሄንን ይመስላል። ስላገኘኋችሁ ደስ ብሎኛል። አብረሽ ስላወቅኩ በተለይ ዛሬ ነው የተዋወቅነው ሚዲያ ላይ ባቀፈ መልካም ነገር በጋራ እንደምንሰራ ተስፋ አደርጋለሁ። መልካም ጊዜ ይሁንላችሁ። ይሄንን ነው ማለት የምፈልገው። ረጁ ያልጨረሽው ነገር አለ በእንግሊዝኛ አስተምራችኋለሁ። ተስፍሽ እኔ አንድ ያልጨረስኩት ነገር አለ። ይሄ አዲሱ አካውንቴ ነው። በዚህ አካውንት ነው ለተወሰነ ጊዜ የምታገኙን። አብርሽ የዱባይ ቆይታችሁ አሪፍ ነበር ወይ? ይሄንን ነገር ነው። ወደ ሰላም እንመለስ። ካልመጣሽ እሑድ ካልመጣሽ አይነገረሽም። ያው ፎሎ አድርጌሻለሁ። አይ አብርሽ አኩርፎኝ ይሆናል ብመጣም አይቀበለኝም። ችግር የለም። ኤኒዌይ ተስፍዬ ስንመጣ እንጎበኛለን፣ እንመጣለን። የሞትሽን ቀን ማፋጠን ፈልገሻል። በቃ እሺ፣ እንትን እሑድ እመጣለሁ። ከቻርጃ ፒክ የሚያደርገኝ መኪና ማቲ ላክ። ስንት ሰው ናችሁ ነው የምትመጡት? እኔ ብቻዬን ነኝ። ቻርጃ ፈልጊያ ሰው ጀማ ሆናችሁ ነው። ብቻዬን አይከብድም። ብቻሽን አትፈሪም? ቦምብ እናፈነዳለን ምናምን ያላችሁ ሰዎች ነበራችሁ። እነማን ናችሁ? ሲሉ ወርቃችሁ ምንድነው? አካውንቴን ፎሎ አድርጉት። እኔ ያለው እያሉ ነው። ቦስ ፎሎ አድርጉኝ። ቁጥራችሁን አስቀምጦ እውነት እንሄዳለን። እኔ ከአብርሽ ጋር እኮ ችግር የለብኝም። እንሄዳለን። ሰርጉ ነው እሑድ ነው። እሑድ መልስ ነው። እሑድ ጅንኑን ይዘሽ እንጂ ከባለቤቱ ጋር ነው የሚለው። ረጁ ክትፎ ልላክልሽ? አንቺ እንኳን አትልካለህ። ክትፎ አቋራ እኔ አላስገባሽም። ደግሞ ብትመጪ እራሱ ገርምሽል ነው የምገባው። ያማል አንቺ ነሽ ለከላቻችሁ። እኔ ነኝ እንጂ ቦምብ አፈነዳለሁ ያለው አንቺ እንደዚህ ቆስቆሻችሁ ነገር። የሆነ ነገር ልንገር ማለት ነው። የሆነ ነገር ልንገር በጣም ፈን ያደርጋል። ኡርለታኔ ኮሜንት ላይ ነው መጥተው የኮመቱት። ያው ያዝናናችኋል ብዬ አስቤ ነው። ረጁ አሉ ይመጡና ቤትስን ታይታኒክ ፊልም ላይ እንዳለው መርከቡ ላይ ሲዝናኑ መርከቡ ሰመጣሉ። ወላሂ እዚህ መተው ማለት ነው ኮሜንት ላይ እና አልሰመጠም ማለት አይ የኛ መርከብ አልሰመጠም አይሰምጥም። ወደፊት እግዚአብሔር ይመስገን አልሰመጠም። አትሳቂያ ልቀቂ እንጂ። ለማንኛውም ጋይስ ሁላችሁንም ከልብ አመሰግናለሁኝ። አውርተን ስለተግባባን ደስ ብሎኛል። ስላወቅኩም ደስ ብሎኛል። ሁላችሁንም ስላወቅኳችሁ እና መልካም አብርሽ እኔ እሑድ አገኘሃለሁ፣ እመጣለሁ። መልካም ጊዜ። እሺ እመጣለሁ። እናመሰግናለን። ሌላው ደግሞ ለዚህ እንትኖቹን ትነግሪንና እየሄድን እንጠይቃችኋለን። ሆስፒታል ያሉትን እውነት ማቲ ነግራችሁና ከእነ አብርሽ ጋር ሄዳችሁ ትጎበኛላችሁ። በትክክል እንሄዳለን። ችግር የለም።